ረመዳን ላይ ቢያንስ አንድ ጊዜ ቁርአንን ማክተም ተወዳጅ እንደሆነ በርካታ ፉቃሃዎች ገልጸዋል። ሁሌም በየወሩ ቢያንስ በየወሩ አንድ ቁርአን መختም አለበት። ረመዳን ላይ ሲሆን ይበልጥ ያስፈልጋል። በግል ከማክተም በተጨማሪ ደግሞ ሶላት ላይ ሆኖ አክትሞ የሚገኘው አጅርም ለየት ያለ ስለሚሆን የማድመጥን አጅርም ስለሚያስገኝ ቁርአን ለብቻው ሲቀራም አጅር አለው፣ ሶላት ውስጥ ተኮኖ ሲቀራ ደግሞ የበለጠ አጅር አለው ስለተባለ ሶላት ላይ አንዴ ለማክተም መሞከሩ መልካም ነው። ሙሉ ያከተመ ይሄን ያክል አጅር አለው ተብሎ በግል የተነገረለት ነገር የለም። ጥቅል የሆነ አጅር ነው ያለው። እንደው በውስጣችን 30 ጁዝ ባኸትም የማክተምን የኺትማን ዱዓ ባገኝ ብሎ የሚጓጓ ሰው ሙሉውን ካደመጠ ነው አክትሟል የሚባለው የማክተምን አጅር የሚያገኝ። ሆኖም ሙሉውን ማድመጥ ሙሉ ሲሰገድ መገኘት መታደም ያልቻለ ሰው አላህ ተባረከ ወተዓላ ረሕመቱ ሰፊ ነው። በሰማው ያክል ባደመጠው ያክል አጅርን ያገኛል። ሙሉ ግን አክትሟል የሚባለው ተራዊህም ይሁን ተሐጁድ ላይ የሚሰግድበት መስጂድ ላይ 30 ጁዝ ከተከተመ ነው። የግድ በተራዊህ ብቻ ወይም በተሐጁድ ብቻ ይባል። ተራዊህም ላይ ይሁን ተሐጁድም ላይ ይሁን እዛ የሚሰግድበት መስጂድ ላይ 30 ጁዝ ቁርአን አድምጦ ከጨረሰ አክትሟል ይባል። ተሐጁዱ ጉዳይ ሁሉም ሰው ላይ ሰግድም ስለሚችል ተራዊሁ ላይ ለማክተም ጥረት ቢደረግ የተሻለ ነው። የሌሊት ሶላት የጊዜ ገደብ የለውም። ከመግሪብ ጀምሮ እስከ ፈጅር ባለው ሰዓት ሁለት ረካ የፈለጉትን ያክል መስገድ ይቻላል። ተራዊህ ግን ከኢሻ በኋላ እንጂ አይሆንም። ከኢሻ ጀምሮ ተራዊህ ሰግዶ ዊትሩን የዘጋ ሰው ኋላ ላይ ተነስቶ ዊትር ሳይጨምር ሁለት ረካ መስገድ ይችላል። ዊትርን ነው ሁለቴ መስገድ ማይቻለው። ከኢማም ጋር ዊትር ዘግቶ የሄደ ሰው ቤት ገብቶ መስገድ ይችላል። ይሄን ሱሐቦች ያደርጉ ነበር። ዊትር ሊያመልጠኝ ይችላል ብለው ዊትር ሰግደው ከተኙ በኋላ እድሉን ካገኙ ተነስተው ሁለት ረካ ይሰግዱ ነበር። ይሄን ትልልቅ ሱሐቦችም ያደርጉ ነበር። በአንድ ሌሊት ሁለት ዊትር የለም ነው እንጂ የተባለው ይሄ ነጠላው መጨረሻ የሚሰገደው አንዱ እሱ ነው እንጂ ሁለት የመደጋገም የሌለበት። ተራዊህ ላይ ተሐጁድ ላይ ዊትር ከዘጉ በኋላ ቤት ሄዶ ሁለት ረካ መስገድ መስጂድም ቢሆን የሆነ ጥግ ላይ ሆኖ ክፍቱን ሰዓት በሶላት ማሳለፍ ይቻላል። ሶላቱ ኸይሩ መውዱዒን ሶላት ከአጀንዳዎች ከጉዳዮች ሁሉ በላጩ ጉዳይ ሶላት ነው። የፈለገ ሰው ያብዛ የፈለገ ሰው ያሳንስ ብሏል። ይሄ ሐዲስ ለዚህ ግልጽ መልስ ነው። ዊትሩን ነው መደጋገም አይቻልም። ኢማም ሲሳሳት ማስተካከል ላይ በምን መልኩ መሆን አለበት? ኢማሙ ቂራአት ላይ ሲሳሳት ማስተካከያ በምን መልኩ መሆን አለበት? ይህን ሳምንት አብራርተናል። ኢማምን ለማረም መስፈርቶች አሉት፣ ስርዓቶች አሉት። አንደኛው ኢማሙ መሳሳቱን እርግጠኛ መሆን ያስፈልጋል። የተሳሳትኩ አንተ ልትሆን ትችላለህ። ቁርአን ላይ በብዙ መቶዎች የሚቆጠሩ 2000 የሚጠጉ ተመሳሳይ አንቀጾች አሉ። ተመሳሳይነቱ 100% ሊሆን ይችላል። ሱረቱ ተውባና ሱረቱ ሰፍ ላይ እንዳለው በግማሽ አንቀጽ ሊሆን ይችላል፣ በቃላት ሊሆን ይችላል፣ በመነሻና በማቆሚያ ሊሆን ይችላል። ብቻ በመቶዎች የሚቆጠሩ ተመሳሳይ አንቀጾች አሉና አንተ ተመሳስሎብህ እንዳልሆነ እርግጠኛ መሆን አለብህ። መሳሳቱ 100%። አንደኛ መስፈርት ይሄ ነው። ሁለተኛው አንተ የምትሰጠው እርማት ኢማሙ ጋር እንደሚደርስ እርግጠኛ መሆን አለብህ። ከኢማሙ ቅርብ መሆን አለብህ። ከአንተ የተሻሉ ለማረም ብቁ የሆኑ ኃላፊነት ያለባቸው ሰዎች አለመኖራቸውን እርግጠኛ መሆን አለብህ። ኢማሙም ቆም ማለት እርዱኝ ማለት አለበት። ኢማሙ ዝም ብሎ እስከሄደ ድረስ በማዕና ደረጃ ተቃራኒ የሆነ መልእክት ያለውን ነገር እስካልቀራ ድረስ እስካልቆመ ድረስ ማረም የለብህ። ስለዚህ ኢማሙ መሳሳቱን እርግጠኛ መሆን አለብህ። ኢማሙ ለማረም ፋታ የሰጠህ መሆን አለበት። ወከዛልክ ኢማሙ ጋር ድምፅ እንደሚደርስና ካንተ ውጪ የሚያርመው ሰው እንደሌለ እርግጠኛ መሆን አለበት። ካልሆነ መረባበሽ ነው የሚሆነው፣ አይገባም። በየመስጂዱ ከኢማሞች ኋላ ኢማምን የሚያርሙ ሰዎች መመደብ አለባቸው። ካልሆነ ረብሻ ነው የሚፈጠረው። የሆነን ሱራ የቻሉ ሰዎች ሁሉ ዘለው ተነስተው ያርማሉ። አንዳንዴ ስህተቱን ነው እርማት ብለው የሚያቀርቡትና ፈውዳ መኖር የለበትም። ኢማም እንደሚመደበው ሁሉ ከኢማም ኋላ ሐፊዝም ቢሆኑ ለጥንቃቄ ቁርአን ይዘው የሚከታተሉ ሰዎች መኖር አለባቸው። ጃሂል ከመሆኑ ጋር ሐፊዝ ካለመሆኑ ጋር ቁርአን ስለያዘ ብቻ ኢማም የተሳሳተ በመሰለው ቁጥር ሐውን ኻ አድርጎ ያነበበ ራሱ ኢማምን ለማረም መቸኮል የለበትም። ይሄ የሚያደርጉ አሉ። ትክክል አይደለህም የሚሉ ህፃናት ተፈጥረዋል። ቁርአን ይዘው የተከታተሉ ኢማሙ ሲሳሳት ሶላቱን ረስተውት ትክክል አይደለህም ይላሉ። አላህ እንስተዓን። ስለዚህ ይሄ ዲኑን ጨዋታ ማድረግ ነው የሚሆነው፣ አይገባም። ክቡር ነው ሶላት ነክ የሆነ ነገር በሙሉ ሊከበር ይገባዋልና ኢማም የሚያርሙ ሰዎች መኖር አለባቸው። ነቃ ያሉ መሆን አለባቸው። ኢማሙን እነሱ ካረሙ ይበቃል፣ ሌሎች ዝም ብሎ ማድመጥ አለባቸው። ወንዶች ሱሪያቸው ከወደኋላ ወደታች ወርዶ ይሰጣሉ። በተከታታይ ላይ ሴቶችም ሰውነታቸው ይሄን የሚያሳይ ልብስ ለብሰው ይሰጣሉ።
ከሶላት መስፈርቶች ቅድመ ሁኔታዎች አንዱ ሰትሩል ዐውራ ነው። ዐፍረተ ገላን ዐውረትን መሰተር ነው። በሶላት ሰዓት መሰተር ያለበት ዐውራ የሴት ልጅ ሁለመናዋ ነው። ፊቷ ሲቀር እና መዳፏ ሲቀር እሱ ላይ ኺላፍ አለ። በተረፈ ሴት ልጅ ከፀጉሯ ከግንባሯ አንስቶ እስከ እግሯ ጥፍር ድረስ ምኗን መገለጥ የለበትም። እጇን ቢሆን ወንድ ካለ ፊቷን ቢሆን መገለጥ የለበትም። ሴቶች እስከ ክርናቸው የታየ እግራቸው የታየ አንገታቸው የታየ የሚሰግዱ ሶላት ውድቅ ነው። ለሶላት ስትር የሚያደርግ ሙሉ ልብስ መያዝ አለባት ሴት ልጅ ማዘጋጀት አለባት። የሰሐቦች ሱና ነው። ለሶላት ራሱን የቻለ ልብስ ይጠቀሙ ነበር። ለሶላት ራሱን የቻለ ልብስ ይጠቀሙ ነበር። ተነጀስ አልተነጀስ ያሉ ከመጠራጠር ነው። በቆሻሻ ልብስ ከመስገድም የሶላት ልብስ የነጣሁት ከማለትም አንድ ለሶላት ኮርነር ሊኖር ቤት ውስጥ አንድ የሶላት ቦታ የተከበረ ቦታ መስገጃ የሚቀመጥበት ልብስ የሚቀየርበት ልብ ሰብስቦ የሚሰገድበት ቦታ መኖር አለበት። ለወንድም ለሴት በየቤቱ መስጂዶች ቢኖሩ ጥሩ ናቸው። የቤት መስጂድ ይባላል፣ ሙሰላ ይባላል። በየቤቱ አላህ ሰፋ አድርጎ ቤት የሰጠው ሰው አላህ አንድ መስጂድ ሊኖረው ይገባል። ሱና ሶላት የሚሰግዱበት፣ አዱሃ የሚሰግዱበት፣ ዑድር ኖሮ ወጥቶ መስገድ ያልተቻለ ጊዜ ላይ ሴቶችም ቢሆን ተሰብስበው የሚሰግዱበት በየቤቱ ሀብት አቅም ያላችሁ ሰዎች ቤታችሁ ላይ መስጂድ ይኖራችሁ። የቤት መስጂድ ይባላል። ሰፊ ቤትም የሌለው ሰው ካሉት ክፍሎች አንዱን ክፍል መስገጃ ይበለው። መስገድ የፈለገ ሰው ሁሉ ጀማማ ይወጅበት እዛ ሄዶ ይሰግዳል። ሐሳብ ለመሰብሰብ ሶላትን ለማክበር ጥሩ ነው። ሴት እጇ መዳፍ ላይ ራሱ ኺላፍ አለ ብለና ከመዳፍ አልፎ ከሳት ማሰሪያ አልፎ ወደዚህ መሄድ የለበትም። እሱም አጅነቢ ከሌለ ነው። እሱም መሸፈን አለበት ያሏል። ፊት ነው አጅነቢ እስከሌለ ድረስ መገለጥ አለበት የሚባለው። አጅነቢ ካለ ፊቷን መሸፈን አለበት። ጉርድ ለብሳ መስገድ የለባት። ጠባብ ልብስ ለብሳ መስገድ የለባት። ወንድም ሰፋ ያለ ረዘም ያለ ልብስ መልበስ አለበት። የወንድ የልብስ መጠን የልብስ እጥረት ባለበት ጊዜ ከጉልበት እስከ እምብርት ነው። የልብስ እጥረት ባለ ጊዜ ልብስ አጣሁ ቢል አንድ ሰው ከጉልበት እስከ እምብርትህ የሚሸፈንበት ካገኘ ስገድ ግዴታ ነው። አማራጭ ካለህሳ ሁዱ ዚነተኩም ዒንደ ኩሊ መስጂድን ተብሏል። የክት ልብስህን ሰርግ ለመሄድ ስብሰባ ለመሄድ ግብዣ ለመሄድ እንደምትለብሰው ለሶላት የአማረ ልብስ ልበስ። ትከሻህ ላይ ምንም ሳይኖር ሶላት አትስገድ የሚል ሐዲስም አለ። ተውቢል ዋሂድ ተብሎ ነጠላ ብቻ ጣል አድርጎ አይሰገድም። አንገትህ ላይ ጠቅልለኸው ሸፍነህ ጎንበስ ቀና ስትል እንደማይገለጥ እርግጠኛ ሆነ እንጂ መስገድ የለብህም ተብሎ ሳለ ሾርት ለብሰው የሚሰግዱ አሉ። በተለይ የፈረንጆችን ሱና እየተከተሉ እሁድ ላይ ቅዳሜ ላይ ቁምጣ ለብሰው ነው የሚውሉት። ሀያም የላቸው ጉልበታቸው እየታየ መስጂድ ገብተው የሚወጡ አሉ። በዛው የሚሰግዱ አሉ። እንደው ሾርቱን ወደ ላይ ወደ ውጭ ሲወጡ ወደ ላይ አድርገውት ሲገቡ ዝቅ አድርገውትም ጉልበቷን ጫፏን ሊሸፍን ይችላል። ግን ለሩኩዕና ለስጁድ ሲንጠራሩ ጀርባቸው ወገባቸው ይገለጣል። ይሄ ሶላት ያበላሻል። አንድ የቀበሌ አስተዳደርና ላናግርህ ነው ወይም ልፈርምልህ ነው ና ቢልህ ቁምጣ ለብሰህ ትሄዳለህ። ያ አብደላህ ማለኩም ላ ተርጁነ ሊላሂ ወቃራ አላህ ፊት ስንቆም አላህን ልናከብር ሶላትን ልናከብር የተኛውም ትልቅ ባለስልጣን ፊት ለመቆም ከምናደርገው ዝግጅት በብዙ እጥፍ የሚበልጥን ዝግጅት አላህ ፊት ለመቆም ልናደርግ ይገባናል። ደጋ ቀደምቶች እነ ኢማሙ ማሊክ ሌሎችም መስጂድ ሲሄዱ ለዕልም ሲሄዱ ወቢታሊ ወከዛሊክ ለሶላት ሲሄዱ አዲስ ልብስ ለብሰው ንጹህ ልብስ ለብሰው አምረው ሽቶ ተቀብተው ይሄዱ ነው። ዛሬ ይሄን ሽርጉድ የምናየው ለምንድን ነው? ለሰርግ ነው። ለሶላትማ ሲሆን ማታ ተኝቶ ለሐጩን ባፈሰሰበት ልብስ መጥቶ የሚሰግድ ሰው እናውቃለን። ከሰል በነካው ጋራዥ ላይ በተንከባለለበት ልብስ መጥቶ የሚሰግድ ሰው እናውቃለን። ለዱንያ ለሐላል ከስብ መንከባለልህ ክብር ነው በቦታው። መስጂድ ስትመጣ ደግሞ ያን አውልቀህ አስቀምጠኸው አላህ ፊት የምትቆምበትን ንጹህ ልብስ መልበስ መቻል አለብህ። አንዳችሁ ሁለት ልብስ መያዝ ያቅተዋል እንዴ? ለሚህናው ለሙያው ለሥራው አንድ ልብስ ለሶላቱ አንድ ልብስ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መመሪያችን ከነቢ ነው የምንወስደው። አራያችን እሳቸው ናቸው። ምን ቢያጣ ሰው ሁለት ልብስ ያጣም ሶስት ልብስ ያጣም። በስራ መቁሸሽ መንከራተት ክብር ነው በቦታው በሰዓቱ። ግን እስከዛ እስከነ ዘይቱ እስከነ ከሰሉ እስከነ አቧራው መስጂድ ገብተህ መስጂድ ማቁሸሽ የለብህም። እስከነ ጉርድ ልብስህ መስጂድ ገብተህ መስገድ የለብህም። መስጂድ የማን ቤት ነው? የአላህ ቤት ነው። ኸይሩ አልቢቃዒ መሳጅዱሃ ኢማም ሙስሊም የዘገቡት ሐዲስ ነው። ማዕና ምድር ላይ ካሉ ስፍራዎች ሁሉ አላህ ዘንድ ይበልጥ የተከበረ ቦታ መስጂድ ነው። ምድር ላይ ካሉ ስፍራዎች ሁሉ በጣም አላህ ዘንድ የተወገዘ ቦታ ገበያ ነው ብሏል። መስጂድ መዘውተር አብዛ፣ መቆየት አብዛ፣ የመስጂድን ክብር ጠብቅ። ገበያ ደግሞ ካልተገደድክ አትግባ፣ ከገባህም ቶሎ ውጣ ማለት ነው። ስለዚህ ለሶላት ራሱን የቻለ ልብስ ሊኖረን ይገባል። ቢቻል ሁሉም ሰው ጀለቢያ ቢለብስ ጥሩ ነው። ከዚህ አንፃር ጀለቢያ ምንም የመገላለጥ ነገር አይኖረውም። ጀለቢያም ላይ ከልክ በላይ የሚያሳጥሩ ሰዎች አሉ። እስከነ ባታቸው እስከነ ጉልበታቸው አካባቢ የሚለብሱ ሰዎች አሉ። ይሄ ላሸክ ሶላት ላይ አደጋ ነው። አብዝተው ጀለቢያውን ያሳጥሩታል። ለስጁድ ሰውነታቸው ሲለጠጥ ለሩኩዕ ሲለጠጥ ጉልበታቸው ሊታይ ምንም አይቀረው። እስከ ባት ያሳጥሩ የተባለው
በሼኽ በክር አቡ ዘይድ ሌሎችም እንዳሉት ሽርጥ ሲሆን ነው፣ ወገብ ላይ የሚጸና ነገር ሲሆን ነው። ሱሪ ወገብ ላይ ይታሰራል፣ እስከ ባታ ያሳጠረው ችግር የለውም። ሽርጥ ወገብ ላይ ይታሰራል፣ እስከ ባታ ያሳጠረው ችግር የለውም። ጀለቢያ ሲሆን ግን እንደ ሽርጥና እንደ ሱሪ አይደለም። ምክንያቱም የላይ የሰውነት አካላት ሲንቀሳቀሱ አብሮ የሚነሳ ነገር ስላለ ጀለቢያ እስከ ባታ አይታጠርም፣ ከባት ዝቅ ብሎ ነው መሆን ያለበት ብለዋል በርካታ ሙሐቂቅ የሆኑ ሊቃውንት። በረመዳን ከፋራ ሳይወጣ የሞተ ሰው ምንድን ነው ማድረግ ያለበት? ቤተሰቦቹ ከፋራ ያወጡለታል። ጾም ያለበት የሞተ ሰው ወልዩ ወዳጁ ቤተሰቡ ወራሹ ይጹምለት ተብሏል። የግድ ወራሽ መሆን የለበትም። ወራሽ ያልሆነም ይሁን ወዳጅም ይሁን የሩቅም የቅርብ ዘመድ ሊጾምለት ይችላል። የስለት ጾም ያለበት ሰው፣ የረመዳን ጾም ያለበት ሰው እንደሚጾምለት ሁሉ የከፋራ ጾም ያለበት ሰው የከፋራ ጾሙ በረመዳን ግንኙነት በማድረግ ሊሆን ይችላል፣ ከባድ ወንጀል ነው። የሰው ነፍስ በማጥፋት ሊሆን ይችላል። አንዳንድ ቅጣታቸው ጾም የሆነ ወንጀሎች አሉ፣ ጥፋቶች አሉ። እንደዚህ አይነት የቅጣት ጾም ኖሮበት የሞተ ሰው ቤተሰቦቹ ይጾሙለታል። ከጾም ውጪ አማራጭ ምግብ ያለው ላይ ቤተሰቦቹ ያበሉለታል። ለምሳሌ የግብረ ስጋ ግንኙነቱ ጾም ላይ ሆኖ ግንኙነት አድርጎ ጾሙን ያፈረሰ ሰው ወንጀለኛ ነው፣ መቶበት አለበት፣ ቀኑን ቀባ ማውጣት አለበት፣ 60 ቀን በተከታታይ መጾም አለበት። ሻህሪን ሙተታቢዒን 2 ወር በተከታታይ መጾም አለበት። 60 ቀን ላይ ሆነም በ29 ላይ ያልቅ ይችላል፣ ብቻ 2 ወር አከታትሎ መጾም አለበት። ይሄን ካልቻለ በበቂ ምክንያት ምግብ ማብላት ይችላል። ስለዚህ ምትክ ያለው ከሆነ ከጾም ውጪ ምትክ ያለው ከሆነ ቤተሰቦቹ ምትኩን ያደርጉለታል፣ ወይ መጾም ወይ ማብላት ይሆናል። የማብላት ምትክ የሌለው አለ፣ ለምሳሌ ነፍስ ማጥፋት፣ ነፍስ ያጠፋ ሰው ቅጣቱ ጾም ነው፣ እዛ ላይ አብሉ የሚል የለም። ስለዚህ ያለው አማራጭ ቤተሰቦቹ መጾም ነው። አብዛኛው ትልቅ አባቶች በስራ ሲሰሩ ስህተት ይሰራሉ። ሲያርፉ ጀምሮ ከሩቁ ቀና ሲሉ ተስተካክሎ ሳይቆሙ በዛው ወደ ስጁድ ይወርዳሉ። ሰማይ ያንጋጥጣሉ። ወደ ጎን ቢመከሩ ከሩኩዕ ሲነሳ ጀርባውን ቀና አድርጎ ረጋ ብሎ የማይቆም ሰው አላህ ሶላቱን አይለትም ተብሏል። ሶላቱን አይቀበለውም ማለት ይሄ የሙናፊቅ ሶላት ነው ተብሏል። ነብዩ አለይሂ ሰላቱ ወሰላም ከሩኩዕ ተነስተው ይቆሙ ነበር። ስጁድ መውረድ እንዳለባቸው ረስተው ነው እንዴ እስኪባል ድረስ ከአንደኛው ስጁድ ተነስተው መሃል ላይ ቁጭሉ ነበር። ሁለተኛ ስጁድ መውረድ እንዳለባቸው ረስተው ነው እንዴ እስኪባል ድረስ ተብሏል። ስለዚህ ጡማኒና የጎደለው ሶላት፣ እርጋታ የጎደለው ሶላት ተቀባይነት ስለማይኖረው ለሶላቱ የሚጨነቅ ሰው ከእንዲህ አይነቱ ድርጊት መታቀብ አለበት። ወደ ሰማይ ማየት ደግሞ በግልጽ ሐዲስ ተከልክሏል። ሶላት ሲሰገድ መታየት ያለበት ወደ ስጁድ ነው፣ ከግር እስከ ስጁድ ነው። ከበዛ ካለ አንድ ሰው ወደ ፊት ለፊት ማየት ይችላል፣ ግራ ቀኝ ሳይ። ያም ቢሆን ይወሰውሳልና የተወገዘ ነው። ወደ ስጁድ ስፍራ ነው መታየት ያለበት። ይሄን ያላደረገ ሰው ሶላቱ የአካል እንቅስቃሴ ነው የሚሆነው። ሶላት በማጉደል ሶላትን በመናቅ ወንጀል አላህ ዘንድ መጠየቁ የማይቀር ነው። ኡስታዝ አላህችን ሀያት ተአፊያ እንዴት ነው በዚህ ዘመን ሰላታችንን ልባችን የምንቆጣጠረው? በዚህ ዙሪያ ራሱን የቻለ ትምህርት ተሰጥቷል። ሶላት ላይ ኹሹዕ እንዲኖረን የሚያግዙ ነገሮች የሚል ርዕሱን በትክክል አላስታውስም። ሶላት ላይ ኹሹዕ እንዲኖረን የሚያግዙ ነገሮች ተብሎ ትምህርት ተሰጥቷል ከዚህ በፊት። ሶሻል ሚዲያ ላይ ፈልጎ ማድመጥ ይቻላል ሰፊ መብራሪያ ለማግኘት። እንደ ዋና ሶላት ላይ ኹሹዕ ለማግኘት ሐሳብን ለመሰብሰብ ከመጀመሪያ ጀምሮ የሶላትን ህግጋት ማወቅ ነው። የሶላትን ደረጃ ቀድሩን ማወቅ ነው። ሰማይ ምድሩ ጋራው ሊሸከመው የከበደውን እምቢ ያለውን ይቅርብኝ ያለውን አማና ነው ተሸክሜ ያለሁት የሚል የመስኡልያ የኃላፊነቱን ደረጃ ማወቅ ነው። ሁለተኛ ስንሰግድ የቆምነው አላህ ፊት እንደሆነ ማወቅ፣ ሶላት ወደ አላህ የሚቀርብ ቁርባን እንደሆነ ስጦታ እንደሆነ ልብ ማለት ነው። ባለስልጣን ፊት ቆሜ ወደፊት ወደ ኋላ እንደማልለው ሰውነቴን ማከክ ትዝ እንደማይለኝ ሁሉ ከዛ በላይ አላህ ፊት ስቆም አደብ ልጅ ሰውነቴን ሰብሰብ ላደርገው ይገባል ተብሎ ማለት እንደዚሁ ይሄ ማለት ለኹሹዕ ከሚያግዙ ነገሮች መሃል አንዱ ነው። ሌላው የምንቀራውን ቁርአን የምንለውን ዚክር ማዕናውን ማስተዋል ማስተንተንም ኹሹዕ እንዲኖር ያግዛል። የምንቀራውን አንቀጽ ሱራ የምንለውን ዚክር የምናደርገውን ዱዓ ማዕናውን ማስተንተን ኹሹዕ እንዲኖረን ያግዛል። ወከዛሊክ በቀሪ ህይወት ጠቅላላ ከሶላት ውጪ ባለን ህይወት አይንን ሰበር ማድረግ፣ ምላስን መጠበቅ፣ ልብን መጠበቅ፣ ከሹብሃ መራቅ፣ ከወንጀል መራቅ ሶላት ውስጥ ለሚኖረን ሁኔታ ትልቅ አስተዋጽኦ ያደርጋል። ከሶላት ውጭ ምላሱ ልቅ የሆነ ሰው አይኑ ልቅ የሆነ ሰው ሶላት ላይ
ከሶላት ውጪ ያያቸው ያደረጋቸው ነገሮች የመጡ ሐሳቡን ይሰርቁታል። ጥሩ ሰላት እንዳይኖረው ያደርጋል። ስለዚህ ሶላት ላይ አላህን መፍራት የፈለገ ሰው ከሶላት ውጪም አላህን መፍራት አለበት። የሚበላውን፣ የሚለብሰውን፣ የሚጠጣውን ጠቅላላ ሐሉን ከሶላት ውጪ ያለውንም ሐል ለሶላቱ ሲል መቆጠብ አለበት፣ መገደብ አለበት። የሚበላው፣ የሚጠጣው፣ የሚለብሰው ሐራም የሆነ ሰው የሚሰግደው ሶላትም ተቀባይነት ማግኘቱ አጠራጣሪ ነው። ዱዓው ተቀባይነት እንደሌለው ነብይ ተናግረዋል አለይሂ ሰላቱ ወሰላም። ስለዚህ ኹሹዕ ያለውን ሶላት አላህ እንዲረዝቀን በቀሪ ህይወታችን በጠቅላላ ህይወታችን ከአላህ ጋር ባለን ግንኙነት አላህን ፈሪዎች መሆን አለብን። አይናችን ሰበር ማድረግ፣ መላሳችንን መጠበቅ፣ ከውሸት መራቅ፣ የሰው ሐቅ አለመንካት፣ እውነተኛ ትክክለኛ ሙስሊም መሆን። ሌላው ሶላት ላይ ኹሹዕ እንዲኖር የሚያግዘው ሐሳብን የሚሰርቁ ነገሮችን ጨርሶ ወደ ሶላት መግባት ነው። የሆነ ነገር እየጠበቁ አለመስገድ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሽንት ያጣደፈው ሽንቱን ለመመለስ እየታገለ ሶላት የሚሰግድ ሰው ሶላት የለውም ብለው። እራት ቀርቦ ተርቦ ሳለ እራት የቀረበለት ሰው እራቱን ቀድሞ ይብላ ብለዋል። ስጦታ ልብስ ተሰጥቷቸው ነበረ። ለብሰው ሰገዱና ሶላት እንዳለቀ አውልቀው ጣሉት። ይሄን ወስዳችሁ ስጡት ለሰውየው፣ ሌላ ቀይራችሁ አምጧል። ለምን ሲባሉ አልሀትኒ አኒፈና፣ ይሄ ልብሱ ላይ ያለው ጥለቱ ዥንጉርጉሩ ነገር ሶላቴ ውስጥ አዘናጋኝ ነው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሶላት ውስጥ ከመግባት በፊት ሐሳብ የሚሰርቁ ነገሮችን ማስወገድ ያስፈልጋል። ሐሳብ የሚሰርቁ ነገሮች ቁሳዊ ሊሆኑ ይችላሉ። የዥንጉርጉር መስገጃዎች ላይ አለመስገድ፣ ሰው የሚተላለፍበት በብዛት የሚያልፍበት ቦታ ላይ አለመስገድ፣ ከቴሌቪዥንና ከመሰል ነገሮች ፊት ህፃናት ጫጫታ በሚበዛበት ቦታ አለመስገድ፣ ቦታ ማመቻቸት። ሌላው ሐሳብን የሚሰርቅ ነገር ሊሆን ይችላል። ስልክን ሳይለንት ማድረግ፣ የለበሱትን ልብስ ለሶላት የሚመች ማድረግ፣ እነዚህና መሰል አስባቦችን ማሟላት ለኹሹዕ ያግዛል። ሌላውና ትልቁ ዱዓ ማድረግ ነው። አላህ ሆይ አንተ የምትወደውን አይነት አንተ የምትቀበለውን አይነት ሶላት ለመስገድ አብቃኝ ብሎ አላህን መለመን ነው። አላህ ከለመኑት ይሰጣል። አላህ ተባረከ ወተዓላ ጣዕም ያለው ሶላት፣ ኹሹዕ ያለው ሶላት ከወፈቃቸው ባሮቹ ያደርገን። ያለፈው ሳምንት ላይ ከኢማም ጋር በምንሰግድበት ጊዜ ኢማሙ መከተል ነው ያለብን። ኢማሙ ፋቲሃ ሲቀራ መቅራት የለብንም ብዬ ሳስተምራቸው ማሁን እንዴት ያለ ፋቲሃ አይቀራም ሰላት አይወርም ብለው ተከራከሩኝና ለዚህ ቢደግሞ ለማስረጃው። ሌላው ሀይል በሚሆንበት ጊዜ ቁርአን መቅራት እንችላለን፣ በተለይ በረመዳን ጁዝ ማንበብ። ሌላው ሰላት ስንሰግድ ቤት ውስጥ ሰላት የማያውቅ ሰው ጋር እሱን ኢማም አድርጎ መከተል ይቻላል። የመጀመሪያው ጥያቄ ማእሙም ከኢማም ኋላ የኢማሙን የሚሰማበት ላይ መቅራት የለበትም። ሳምንት አብራርተናል በሚገባ እስከነ ማስረጃው። አዎ ኺላፍ አለበት ብለናል። ጅምሁሮቹ ብዙ የፊቅህ ሊቃውንት ማእሙምም መቅራት አለበት ብለዋል። ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ የሚለውን ይዘው፣ ነገር ግን ደግሞ ሌሎች ማስረጃዎች አሉ፣ ቁርአንም ጭምራል። ፈኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ኢማም አሕመድ ለሶላት ፈስረውታል፣ ሌሎቹ ለኹጥባ ፈስረውታል። እውቀት ባህር ነው ብያቸዋለሁ። በተማርን ቁጥር በሰማን ቁጥር እያንዳንዱ የሚነሱ ነጥቦች እውቀት ዳርቻው ሩቅ የሆነ ባህር እንደሆነ ያሳየን ነውና ለዋና ተዘጋጅተን ገብተን በጥንቃቄ ያደነን እውቀት ያደነን መሄድ አለብን እንጂ አንዱን ይዘን ሌላኛውን መጣል የለብንም። ቁርአን ሲቀራ ዝም በሉ ተብሏል። ቁርአንን ትሻሙኛላችሁ እንዴ ከኔ ኋላ እንዳትቀሩ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መጀመሪያ ላይ ከፋቲሃ ኋላ አትቅሩ ብለው ነበር፣ ከፋቲሃ ውጭ አትቅሩ ብለው ነበር። ሌላ ጊዜ ደግሞ ፋቲሃንም ቢሆን አትቅሩ፣ ኢማም ከቀራ የኢማም መቅራት ለማእሙምም ጭምር ነው ብለዋል ነብይ የሚል ሐዲስ አሳልፈናል። አቡ ሁረይራ ምን አሉ? ሰሐቦች ከዚህች ቀን በኋላ መቅራት አቆሙ። ፈንተሀን ናሱ ቦታው ላይ ያሉ ሰዎች እኮ ማለት ሁሉም ሰሐቦች ነብዩ ማሊ ኡናዚዑል ቁርአን ለምንድን ነው ቁርአንን የምትሻሙኝ አሉ። ፋቲሃንም መቅራት አቆመን ከዛ በኋላ። ስለዚህ ከኢማም ኋላ ማእሙም ፋቲሃ ይቅራ የሚለው ምን ሆኗል አሉ ኢማሙ አልአልባኒ፣ ነስኽ ተደርጓል፣ ተሰርዟል። መጀመሪያ ጊዜ ነበረ ማእሙም ከኢማም ኋላ ይቅራ የተባለው። መጀመሪያ ላይ ከፋቲሃ ውጭ አትቅሩ አሉ። መለስ ብለው ቆይተው ደግሞ ፋቲሃ አትቅሩ አድምጡ አሉ። ኢማም ከቀራ ይበቃል አሉ። ይሄ ነው ማስረጃው። ፋቲሃን ያልቀራ ሶላት የለውም አልተባለም ወይ? ለብቻው ሲሰግድ ነው። አንድ ኢማም ሆኖ ሲሰግድ ነው። ሁለት የኢማሙን ካልሰማ ነው። ሶስት አብዛኛው ሶላት ላይ ነው። አራት አልሁክሙ ሊልጋሊብ ይባላል። አንድ ነገር ተጥቢቅ የሚደረገው በጋሊቡ ያለ ፋቲሃ ሶላት የለም አሉ። ማእሙምም ቢሆን አው አብዛኛው ላይ ማእሙም እየተገበረው ነው። መግሪብ ላይ የመጨረሻ አንድ ረካ ላይ ይቀራል። ኢሻ ላይ የመጨረሻ አንድ ረካ ላይ ይቀራል። ማእሙምም ኢማምም የሚቀራባቸው ረካዎች ማእሙም ከማይቀራባቸው በለጡ። ስለዚህ ቀርቷል ማለት ሸሪዓ አንድ ነገር ካዘዘ ጋሊብ አህዋሉ ላይ ከተተገበረ ተተግብሯል ማለት። ዙህር አራቱም ላይ ይቀራል፣ አሱር አራቱም ላይ ይቀራል። ስንት ሆነ? 8 ረካ። ኢሻ 2 ረካ ላይ ይቀራል፣ የመጨረሻው 10 ረካ። መግሪብ የመጨረሻው ረካ ላይ ይቀራል። ስንት ሆነ? 11 ረካ ላይ ኢማም ማሙም ይቀራሉ።
ማሙም አይቀራው መቼ ነው? ፈጅር 2 ረካ፣ ኢሻ 2 ረካ፣ መግሪብ 2 ረካ ስንት 6 ለ11 ስለዚህ ማሙም ቀርቷል እኮ ማለት ስለዚህ ጋሊቡ ላይ ከቀራ ሐዲሱን ተግብረሃል ማለት ነው በዚህ መልኩ ያለውን ነገር ማስረዳት ነው ኺላፍ አለበት እኛ በዚህ ነው የምንሄደው ያለ ሰው መንገዱ ክፍት ነው ኺላፍ ረህመት ነው የሚባለው ይሄኔ ነው ኢማም ሻፊዒ ይቀራሉ ሌሎች ደግሞ አይቀራማሉ በሁለቱም በሶስቱም በአራቱም ብትሄድ ያስኬዳል በሁሉም ዑለሞች ስምምነት ከአራቱ መዝሀቦች በአንዱ ጌታውን የተገዛ ሰው ዒባዳው መቅቡል ነው አልহামዱሊላህ على رحمة الإسلام ونعمة الساعة ከአራቱ መዝሀቦች በአንዱ ሄዶ ጌታውን የተገዛ ሰው ዒባዳው ትክክል ነው ረመዳንም በል ሐጅም በል ሶላትም በል ፍቺም በል የትኛውም የዲን ህግጋት አራት መዝሀቦች አሉት መዝሀብ አቢ ሐኒፋ رحمه الله تعالى رغما عن أنوف الحدادية وأهل التكفير አቡ ሐኒፋን ካፍር ናቸው የሚላሉ ራሳቸው እስልምናቸውን መገምገም ያለባቸው ናቸው አቡ ሐኒፋ ኢማም ናቸው የሙስሊሞች ኢማም ናቸው ኢማም ሻፊዒ በሰገድኩ ቁጥር ሶላት በሰገድኩ ቁጥር ዱዓ አደርግላቸዋለሁ ብላ የፊቅህ በሩ ዝግ ነበር አቡ ሐኒፋ መጥቶ ነው የከፈተው ብላ ለካፍር ነው ይሄን ሁሉ የሚያደርጉት ኢማም ሻፊዒ አሁን ላይ በተደጋጋሚ ቅድም እንደገለጽነው ሶሻል ሚዲያ ላይ ማይሰማ ጉድ የለም አቡ ሐኒፋ ካፍር ነው ሚል ወጣት ታገኛለህ ነሰላህ ሰላም አለይሂ ያልበሰሉ ራሳቸውን የማያውቁ ሱሪያቸውን የውስጥ ሱራ ልብሳቸውን አስተካክለው መልበስ ማይችሉ የዑለሞች አናት ላይ ፊት የሚሉ ጃሂሎች ናቸው አቡ ሐኒፋን ስለማያውቋቸው አንዳንድ ነጥቦች ላይ የኢማም አቡ ሐኒፋ ተሳስተዋል ሰው ናቸው ይሳሳታሉ ተመልሷል ያ በሳቸው ዘመንና በሳቸው ሀገር ሐዲስ ላይ የሚዋሹ ሰዎች በስተው ነበር ሐዲስን እንደነ ቡኻሪ ኢማም አህመድ ኢብኑ ማህዲ ኢብኑ መዒን ያጣሩ ሰዎች አልነበሩም ስለዚህ ትክክለኛው ሐዲስ ከተቀጠፈው ሐዲስ ስለተቀላቀለ ዝም ብዬ ሐዲስ አልቀበልም ብለው በራእይ መልስ ይሰጡ ነበር በዚህ የመጣ አንዳንድ ነገሮች ላይ ተሳስተዋል የስህተቱ ምንጭ እኮ ኩፍር አይደለም አመጽ አይደለም ሸሪዓን መቃዳን አይደለም ለሸሪዓ መጠንቀቅ ነው መቼ ነው እንደገለጽኩላችሁ 14000 ነቢ ላይ የተዋሹ ሐዲሶች አሉ መሰረት የሌላቸው የተቀጠፉ ይሄ አይነቱ 14000 ሐዲስ ተሰግስጎ ነበር በፊቅሁ በሐዲሱ መሃል ገብቶ ነበር ስለዚህ ለዲናቸው ፈርተው አይ ሐዲስን በቀላሉ አልቀበልም ብለው ትክክለኛነቱ ያጠራጠራቸውን ሐዲስ ትተው በራእይ ይናገሩ ነበር በዚህ የመጣ ብዙ ነገር ተብሏል የሆነ ሆኖ ራጂሁና ትክክለኛው አቡ ሐኒፋ ምንድናቸው ኢማም ናቸው ኢማም ሻፊዒ አድንቀዋቸው ዱዓ አደርግላቸዋል ብለው አደርግላቸዋለሁ ብለው ከኋላ የመጡት የፈጠሩት ሸውሸራ ብዥታ ሊያጠቃን ግራ ሊያጋባን አይገባም በአቡ ሐኒፋ መዝሀብ በኢማም ማሊክ መዝሀብ በሻፊዒ መዝሀብ በኢማም አህመድ መዝሀብ ከአራቱ በአንዱ መዝሀብ መርጦ ጌታውን የተገዛ ሰው ሁሉ ሶላቱ ትክክል ጾሙ ትክክል ሐጁ ትክክል ነው በዚህ መሃል ምንድነው የሚደረገው በላጩ የቱ ነው እኔ የሻፊዒ መዝሀብ እከተላለሁ ደሊል ሳገኝ ደግሞ ወደ ሐንበሊ አጠፍላለሁ ደሊል አገኘው ሌላ ወደ ሐነፊ ወጣላለሁ ሌላ አገኘው ወደ ማሊክ ይገባል ሁሉም በነብዩ አለይሂ ሰላቱ ሰላም ሐዲስ መሰረት ነው መዝሀባቸውን የመሰረቱት አንዳንዴ ሐዲሱ ሳይደርሳቸው ቀርቶ ሌላ ጊዜ መንሱኽ ሆኖ ሌላ ጊዜ ሙቀየድ ሆኖ የነሱ እይታ ትክክል አይደለም ሊባል ይችላል ሐቅ በዞረበት ነው የምንዞረው ሐይድ ላይ ያለች ሴት ቁርአን መቅራት ትችላለች አትችልም ይሄ ምን ነፍሰ ኺላፍ ያለበት ጉዳይ ነው እና ኢማሙ ማሊክ ሌሎችም መቅራት ትችላለች ብሏል በዘመናችን ያሉን በርካታ ፉቃሃዎች መቅራት ትችላለች ብሏል ሴት ልጅ ሐይድ ላይ ስትሆን ሶላት አትስገድ ግንኙነት አታድርግ አትጹም ብለው ነብዩ ሲያብራሩ ሐይድ ላይ ያለች ሴት የሚከለከሉ ነገሮችን ሲገልጹ ቁርአን መቅራትም አትችልም አላሉ ለዚህ ነው ኺላፉ የተፈጠረው አንዳንድ ጀናባ ላይ ላለ ሐይድ ላይ ላለ ሰው መስጂድን አልፈቅድም ቁርአን አይቀራም ጀናባ ላይ ያለች የሚሉ ሐዲሶች አነጋጋሪ ናቸው ላ የመሱ المصحف إلا طاهر የሚል የዓምር ኢብኑ ሐዝም ሐዲስ ላይ طهارة ያልሆነች ቁርአን አይንካ ተብሏል በባዶ እጇ አትንካ ቁርአኑ በጓንት ይዛ በስልክ ይዛ መቅራት ትችላለች ራጂሑ ይሄ ነው በተለይ እንደዚህ ቁርአን ደጋግሞ ማክተም አብዝቶ መቅራት የሚወደድባቸው ጊዜያት ላይ አስተማሪ ከሆነች ተማሪ ከሆነች የወር አበባ ደም በየወሩ የሚደጋገም ነው አስተማሪ የቁርአን አስተማሪ የሆነች ቁርአን ካልያዘች የወሩን ግማሽ አካባቢ አታስቀራም በየወሩ ይደጋገማል ተማሪም እንደዚሁ ወመቅራት አትችልም ይሉ እንኳን ተማሪና አስተማሪ ከሆነች ትችላለች ብሏል የሐፈዘችው ቁርአን ይረሳኛል ካለች ትችላለች ብሏል ራጂሁና ትክክለኛው በባዶ እጅ ቀጥታ አትንካው እንጂ የተኛውም ማንኛውም ሴት ቁርአን ብታስቀራም ባታስቀራም ሐፊዝ ብትሆንም ባትሆንም ለዒባዳ ቁርአን መቅራት ትችላለች ቁርአን መቅራት እንደ ዚክር ነው ዚክር አትበሉ ሐይድ ላይ ስትሆኑ አላሉም ሴቶች ነብዩ ሰለላሁ ዐለይሂ ወሰለም አይሻ ሐጅ ላይ ሆነው ሐይዳቸው መጥቶ ነበር አለቀሱ አይሻ ነብዩ ሲያጽናኗቸው ምን አሉ ይፍዓሊ ማ ይፍዓሉ الحج ሐጅ ላይ ያለ ሰው የሚያደርገውን ዒባዳ ሁሉ አድርጊ ምን ሲቀር ጠዋፍ ሲቀር አሉ ሶላት ሌላ ጊዜ ተከልክሏል አትስገጂ አይሏትም በግል ጾም ሌላ ጊዜ ተከልክሏል አትጾሚ አይሏትም
የሚከለከሉት በግልጽ ሐዲስ ተነግረው ስለሆነ ሐጅ ላይ ያለ ሰው የሚያደርጉ ሁሉ አድርግ ያሉ ኢማም አልባኒ ሌሎችም እንደሚሉት ሐጅ ላይ ያለ ሰው ምን ያደርጋል? ቁርአን ይቀራል። ጠዋፍ አታድርግ እንጂ ዚክር አትበይ ቁርአን አትቅሪ ያላሉም። ስለዚህ ሐይድ ላይ ያለች ሴት ቁርአን መቅራት ትችላለች። ኺላፍ አለበት የከለከሉ አሉ። ኺላፉን በልክ መያዝ ነው። አቤት የነበር አንድ ወጣት ጎርማሳ ያስቸገረው ጉዳይ ያሳየው አበሳ የኳሱን ነገር እንዴት አድርጎ ያነሳል። የሸፍቲ የማዲ የማንቺ የባሳ ልጠይቅ አልጠይቅ ትንሽ አመነታ። ፍርሃት አለው። ልቡ ተበድመታ። ቃሉን አልሰጠም። የሆዱን አወጣ። ጥያቄውን አፈረጠ። እሷ በአፍቴና ማንቺ የተገናኙ ለታ ቦታ ሳያነሰኝ ወንበሩን ለማግኘት ዙሁርና ሐሰብ ኢሻና መግሪብን ተቅልዬ ባንድነት ችግር አለው ይተሰድ ባንድነት አላህ አልሙስተዓን። ዋና ሐሳቡ እሱ የሚደገፍ ነው፣ ጥሩ ነው። ለኳስ ብለው ሶላትን ጀምዕ የሚያደርጉ ሰዎች አሉ። ይሄ ነው ግቡ አስኳሉ። አይቻልም፣ ሐራም ነው፣ ወንጀል ነው። ለማላ ያኒ ብለህ ለላህው ብለህ ሲጀምር እኮ ኳስ ጨዋታ ለራስህ ዝም ብለህ ሰውነትን ለማፍታታት ካልሆነ በስተቀር የኳስ ፌዴሬሽን ነው ባወጣው ህግ መሰረት ገብቶ ኳስ መጫወት ሐራም ነው። ይህ ሰሞኑን የወጣው ለፍቶ አዳሪ የሚለው መጽሐፍ ላይ ስለዚህም ተዳስሷል። ዓለም አቀፍ ሀገር አቀፍም በለው ክለብ አቀፍ ቀበሌ አቀፍም በለው የኳስ ህግን ተከትሎ መጫወት ይሄ ሐራም ነው። ለምን? ከአላህ ውጪ ህግ አውጪ አለ ፈራጅ አለ ብሎ ማመን። ምክንያቱም ራሱን የቻለ ፊፋ ነው ምንድነው የሚባል አለ አይደለ? የሱ ህግን ተከትለው ነው የሚጫወቱት። በማሊያ ደረጃ በአጠላለስ ደረጃ ሱብሃንአላህ ኳስ ለመጠለዝም ህግ አለው፣ ሜትር አለው፣ ርቀት አለው። እንዶ የሱትራና የሚተላለፍ የሶላት ህግ እንዳለን እኛ ሸሪዓ ላይ እነሱም ህግ አላቸው። ስለዚህ ይሄ ሚን ተሕኪሚ አልቀዋኒን አልወድዕያ ነው። ሰው ሰራሽ ህግን ህግ አድርጎ ወዶ መቀበል ነውና ኩፍር ደረጃ ሁሉ ሊያደርስ ይችላል። በዚህ መሰረት ይቀጣል፣ በዚህ መሰረት ይሸለማል፣ በዚህ መሰረት ወንጀለኛ ይሆናል፣ በዚህ መሰረት ይባረራል፣ በዚህ መሰረት ቀይ ቢጫ ካርድ ይሰጠዋል፣ በዚህ መሰረት ታሪኩ ይበላሻል። ስንት ዓመት ሰውን አእምሮ ሲሰርቁ ቆይቶ የሆነች ጥፋት አጥፍቶ ዓለም ላይ ስሙ ይጠፋል። አለስ ከዳሊ በማን ህግ መሰረት? በዚህ በፊፋ ህግ መሰረት ማለት የሰው ስም ይጠፋል። ይሄ ምን ሆነ ማለት ነው? ህግ አውጪነትን ስልጣን ከአላህ ወስዶ ለራሱ ወይም የአላህ ሸሪክ ሆነ ማለት ነው። እንዲህ አይነቱ ጨዋታ አይቻልም። ዝም ብለህ ግን ከወንድምህ ጋር ከልጅህ ጋር ከቤተሰብ ጋር ግቢ ላይ ያለ ደግሞ አንዳንዴ ወጣ ብለህ አውራህን ሳትገልጥ ጉልበትህ ሳይገለጥ አደብ ያለው ልብስ ለብሰህ የሙጅሪሞችን የካፊሮችን የአይሁድ ደጋፊዎችን ምስል ያለበት ማናቸው የሚባሉ ሰዎችን እንትን ሳትሸከም የምትጫወት ይሄን የወዳጅነት ልውታል መሰለኝ። የወዳጅነቱም የራሱ ምን አለው ህግ አለው። ዝም ቢሆን ተወሰው የነሱ ወዳጅነት ነው። ስለዚህ በከዋስ ህግ መሰረት ሆነ የምትጫወተው ጨዋታው ራሱ ሐራም ነው። በዚህ ጨዋታ ሐራም በሆነ ጨዋታ የምታመጣው ገንዘብም ሐራም ነው። እንዲህ አይነቱን ጨዋታ ቁጭ ብሎ ማየትም ሐራም ነው። ሴት ልጅ ጭራሽ የወንድን ጉልበት እያየች የወንድን ጡንቻ እያየች በቴሌቪዥንም ይሁን ስታዲየም ገብታ ማየቱ ሐራም። ሐራም የሚለው ቃል ከባድ እንደሆነ አውቃለሁ። እየከበደኝ ነው አሁንም ማወጣው ማስረጃ ላይ ሆኜ ነው የምልህ። ስለዚህ ظلماتٌ بعضها فوق بعض ነው። ድርብርብ የሆነ በደል ነው፣ ነፍስን መበደል ነው። ይህ ሳያንስ ደግሞ ለኳስ ብሎ ሶላት ማሳለፍ ነውር ነው። ከቴሌቪዥን ፊት የሰገዱ ሰዎች አሉ። ኳሱን እያዩ ኳሱን እንዳያልፋቸው ከአስር በኋላ ተጀመረ ጨዋታው፣ መግሪብ ገባ። ከአስር በኋላ ረፍዶ ዘግይቶ ተጀመረ። ህጋቸውም የኳስ ደቂቃ ስንት ነው? 90 ነው አይደል? ከዛ በኋላ ደግሞ ምንድነው የሚባል የሚጨመር አለ የሚመረቅ طيب على حساب الصلاه ማለት ነው። ተመረቀ ነው ረዘመ ነው አላውቅም፣ ብቻ መግሪብ ገባባቸው። መግሪብን ቴሌቪዥን እያዩ ከዕባቸው ምን ሆኖ ማለት ነው? ኳስ ሆኖ ማለት ነው። ይሄ ኪሳራ ነው ሐቂቃ። ይተኸዱ ዲነሁም ለህወን ወለዒባ ዲንን ዛዛታ ጨዋታ ማድረግ ነው የሚሆነው። ቁማር ነው ኳስ። በተለይ ደግሞ ይሄ ማራቶን ነው ምንድነው አይደለም ኦሎምፒክ ነው የዓለም አቀፉ ምንድነው የሚባለው ሲጨመርበት እሱ የብልግና የተመሳሳይ ጾታ የአይሁድ መፈክር እስላምን የማጥፋት መልካም ስነ ምግባርን የመሻር ዓላማ ያለው ነው። ትልቅ አጀንዳ ያለው ነው። ሰውን አእምሮውን ከአኺራ ከቂያማ ከዲን ከሂጃብ ከሱና እንዲወጣ በእንደዚህ አይነት ነገሮች ያፈዘዙ የቤት ስራ እየሰጡት ደርስ ላይ ሳይ አብዛኛውን ጊዜ ሁሌም መስጂድ ሞልቶ ፊት ለፊት በረንዳ ውጭ ሰው ሲቀመጥ ነው የማየው። የሆነ ጊዜ ላይ በዚህ ጋር ባዶ ይሆናል። ኋላ ላይ ኻዲሞች ሲነግሩኝ ዛሬ እኮ የገሌ የሚባለው ጨዋታ አለ ይላል። ሱብሃንአላህ የአላህን ቃል ተፍሲርን ለጨዋታ ብለው ጨጓራ ለመላጥ ለመፈነካከት ለመሰዳደብ ከሙጅሪም ጋር ተቀምጦ ለመውጣት ተፍሲርን ቁርአንን ዒሻን ሶላትን ይተዋል። መስጂድ አልሄደም ኳስ ያመልጠኛል የሚሉ አሉ።
ይሄ ለፈትዋ የሚቀርብ እኮ አይደለም። ወንድማችን ያው ወይም እህታችን ውስጡን በጣም ነክቶት ነው በግጥም ያቀረበው፣ በትክክልም ይነካ ነው። የረቡል ዓለሚንን ቤት ባዶ አድርገው ወንድና ሴት የሚቀላቀልበት ዘፈን ያለበት የእስላም ጠላት አይሁዶች የሚደገፉበት ቦታ ላይ ሄዶ ሻይ ያሳልፋል። ጭራሽ ደግሞ ጀምዕ ላድርግ ይላል። ምን ስታደርጉ ለህ ጂሃድ አድርገህ ነው? ለእስላም ተከላክለህ ነው? ወይስ አሞህ ነው? አካልህ ሽባ ሆኖ ነው ጀምዕ የምታደርግ? አበደኔ አው ለኳስ ብለህ ጀምዕ አድርግ የሚል አንድ ዓለም አታመጣ። ምናልባት መጫወት ይቻላል ተፈቅዷል ብለው በማግራራት የሚታወቁ አሉ። ዛሬ ዱንያ ያላቀፈችው ጉድ የለም። ሴት ሱሪ ለብሳ ስፖርት ትስራ ብለው ፈትዋ የሰጡ አሉ አይደል? የወለድ ብር ዝም ብለህ መጠቀም ትችላለህ፣ ለግብር መክፈል ትችላለህ የሚሉ አሉ። እንዲህ አይነት የማግራራት አባዜ ያለባቸው ሊሉ ይችላሉ እንጂ ተጫዋቹም ይሁን ተመልካቹ ለኳስ ተብሎ ሶላት ማዘግየት አይቻልም። ሲጀምርም አሁን ዓለም ላይ ያለው የሚታወቀው የፊፋ ሕግን ተከትሎ የሚጫወቱት ጨዋታው ራሱም ክልክል ነው፣ መመልከቱም ክልክል ነው። በቴሌቪዥንም በአካልም ሄዶ መደገፉም ክልክል ነው። መደገፉ ሲጀምር ወላና በራ ውስጥ ይገባል። አንድ የኳስ ተጫዋች ካፍር አለ ወደድከው፣ እዚህ ላይ የሚነቀሱ አሉ። የሱን ስም ምን ስለሆነ እሱ ተሰደበ ብለው የሚደባደቡ አሉ። እወደዋለሁ የሚሉ አሉ። ለልጃቸው የሱን ስም ይሰጣሉ። አብሽር ከሱ ጋር ጀሃነም ላይ አብረህ ትቀሰቀሳለህ። ይሄ ሐዲስ ነው። አንድን ሰው የወደደ ጀሃነም ላይ ከሱ አብሮ ይቀሰቀሳል ተብሎ የተለያዩ ካፈር ተጫዋቾች አሉ። የነሱን ስም የያዘ ከነቴራ ምንድነው የሚጫወቱበት ምንድነው ማሊያ ለብሰው የሚሰግዱ ሰዎች አሉ። ሶላታቸውም ትክክል አይደል። ምስል ያለው ልብስ ለብሶ መስገድ አይቻልም። ጭራሽ ምስሉን ለብሰህ የምትሰግደው የምታከብረው ሰው ካፍር ሲሆን ፍልስጤማውያን ወንድሞቻችን እንዲወረሩ እስራኤላውያንን ወራሪዎችን የሚያግዝ ለእስላም ጠላት የሆነ ምናልባትም ይሄ ዘመን ያመጣው ምዕራባውያን የአላህን በላ ሊያዘንቡብን ፈልገው ያስፋፉት ያለው ምንድነው ሰዶማውያንን የሚደግፍ ስንት አይነት ሙጅሪሞች ባለጌዎች ከሰው ተራ የወጡ ዝቅ ያሉ እንስሳዎች እነሱን ተሸክመው መስጂድ ትገባለህ፣ ሶላት ትሰግዳለህ፣ የእሱን ስም ትነቀሳለህ። አልሐምዱሊላህ እዚህ መስጂድ የተቀመጠ ይሄን ያደርጋል የምለው የለም። ግን ወንድምህ አጎት ልጅ ነው ያለው። መን አሐበ ሊላህ ወአጣ ሊላህ ወመንዐ ሊላህ ነው። ስትወድ ለአላህ ብለው ነው፣ ስትጠላ ለአላህ ብለው። ለምን ብለህ ወደድከው ነው? ይሄን ካፍርን እኮ እስከነ ኩፍሩ ልጠላ ነው የሚገባ። ቡግዱል ካፊር ሚን አስሊ ዲን ነው። አልሑቡ ፊላህ ወልቡግዱ ፊላህ ሚን አውተቂ ዑረል ኢስላም። ለአላህ ብሎ መውደድ ለአላህ ብሎ መጥላት ጠንካራ የእስላም ገመድ ነው የሚለው። ገመዱን በጥሰህ እኮ ሄደህ ካፍርን ወደሃል። ለምን? የኳስ ፍቅር ውስጥህን ስላሳወረው፣ ሶላትን ስላዘገየህ። ሴት ልጅ በወንድ መሃል ገብታ ትሰክራለች። ሴት አንስቶ አቅፎ ይቀባበላታል። ኧረ የዛሬ ስንት ዓመት ጀምሮ አመጣጡ ሲጀምር ወተኔ ነው። ይሄንም ቅድም የጠቀስነው መጽሐፍ ላይ ከአመጣጡ ጅምር ማንበብ ትችላላችሁ። አመጣጡም ወተኔ ነው። ሁሉን ነገር ሐራም ያላችሁ እኮ መተንፈሻ አሳጣችሁን ትላለህ። ምክንያቱን የዋንተ ያለ ምክንያት ሐራም ካልነህ አስቁመን አስተምረን እንቀበላለን። በምክንያት ከሆነ ሐራም ያልነህ ተቀበል ግዴታ ነው። ዝም ብለህ ሰውነትን ለማፍታታት ግቢ ውስጥ ወጣ ብለህ ተጫወት አልተከለከልክም። ኳስ ሲጀምር አሁን ያለው ኳስ አመጣጡ ከቻይናዎች ከባዕድ አምልኮ ጋር ግንኙነት አለው። የተለያየ ሀገር መንግስታት በግዛት ዘመናቸው ከልክለዋል። ጋጋታ ነው፣ ሀገር ይረብሻል ብለዋል። አሁን በቅርብ ጊዜ የተለያዩ ሀገራት ላይ ሰው ሞቷል። በምን? በካስ ደጋፊዎች ብጥብጥ የመጣ። ታዲያ የሰው ነፍስን የሚያስጠፋ ነገር እንዴት ሐራም አይሆንም? አውረትን የሚገልጥ ነገር እንዴት ሐራም አይሆንም? ካፍርን መደገፍን የሚያስከትል ነገር እንዴት ሐራም አይሆንም? ይህ አንሶ ደግሞ ሶላትን ጀምዕ ላድርግ ወይ ዒልም ያለው ሰው አው ጀምዕ አድርግ ማንም አይልህም። ወላሁ ተዓላ አዕለም። ዳግም አለ ከመድረስ በፊት የሰራው ወንጀል መሆኑን እያወቁ ግን እዚህ ተብሎ ተውበት አድርጊያለሁ ከዛ ውስጥ ስርቆትም አለበት ምላል ና ህፃናት ለአካለ መጠን ሳይደርሱ በፊት በሰሩት ወንጀል አያዙ። ወንጀል መሆኑን ሲያውቁ ግን መተው አለባቸው፣ ማቆም አለባቸው፣ መመለስ አለባቸው። ህፃናት በልጅነት የሰሩት ወንጀል አያስይዛቸውም ተብሏልና ብለው በአካለ መጠን ያልደረሱ ፊት ለፊታችን የምናያቸው ሁሉ ወጥተው ወንብደና ላይ መሰማራት አለባቸው ማለት አይደለም። ደጋጎች ሳሊሖች ከልጅነትም ጀምሮ አላህን አያምፁ፣ አይነጀሱም። ነገር ግን በጓደኛ ባስተዳደግ በቤተሰብ ክፍተት ምክንያት ወንጀል ላይ ቢወድቁ ሱሳቸው ሳይሆን አመላቸው ሳይሆን የልጅነት ነገር ነው ተብሎ አላህ ይመራቸዋል። ሩፊዐል ቀለሙ ዐን ሰላሳ ከሶስት ሰዎች ብዕሩ ተነስቷል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አይጽፍባቸውም ብዕሩ። ማናቸው? ሶስቱ ህፃናት ለአካለ መጠን እስኪደርሱ፣ የአእምሮ በሽተኛ ከበሽታው እስኪያገግም፣ የተኛ ከእንቅልፉ እስኪነሳ። አንዱ በእንቅልፉ ተኝቶ ሚስቱን ፋጢማ በሶስት ፈትቼሻለሁ ቢላት እንቅልፉ ላይ ሆኖ የለም በቃ የኔ ጊዜ ልውጣ አትልም፣ አይገባም። አሊያ ደግሞ በህልሙ ትልቁ ልጄ መሐመድ ሙሉ ንብረቴን ሰጥቼሃለሁ ቢለው በተኛበት የለም። ሰው ልጅ ተኝቶ የሚናገረው የሚያደርገው ነገር ሁሉ አይጠየቅም። የአእምሮ በሽተኛም እንደዚሁ ሀብት የነበረው ሰው አቅሉን ቢስት ሙሉ ንብረቴን ሰጥቼሃለሁ ቢል ቶሎ ብሎ ሄዶ በአስፈርሞት መውሰድ አይችልም። ህፃንም እንደዚሁ ከቤት ትልቅ ዕቃ አውጥቶ ገበያ ላይ ወስዶ ቢሸጥልህ አይቻልም።
የህፃን ውሉ ስምምነቱ አይሆን በትንንሽ ነገሮች ብቻ ነው የህፃናት ውል የሚሰምረው። ይሄም የለፍቶ አዳሪ መጽሐፍ ላይ ተዳስሷል። ህፃናት ማድረግ የሚችሉት የሚጠየቁበትና ማይጠየቁበት አለ። ሆኖም ግን የሰው ሐቅ ከነኩ ወላጃቸው ይጠየቃል። ለምሳሌ አንድ ህፃን አዋቂም ይሁን ትልቅ አልጋ ላይ ተደራራቢ አልጋ ላይ ተኝቶ ነበረ። ከታች ሌላ ሰው ተኝቶ ነበር መሬቱ ላይ። ከአልጋው ላይ ተንከባሎ ወድቆ ላዩ ላይ ወደቀበትና ሞተ። ሰው የመግደል ወንጀል አይመለከተውም፣ አይጠየቅም። ካሳ ግን መክፈል አለበት ከአላህ ሐቅ አልፎ የሰው ሐቅ ስለነካ። ሁለት ህፃናት እየተጫወቱ አንዱ ህፃን የሌላኛውን አይን አጠፋው። አይኑን ማሳከም የአይኑን ካሳ መክፈል ወላጆች ላይ ግዴታ ይሆናል። አይን የማጥፋት ወንጀለኛ ግን አይባልም አላህ ዘንድ። ስለዚህ የሰራው ወንጀል የሰው ሐቅ ካለበት ስርቆትም አለበት ስላለ ነው። የሰው ሐቅ ካለበት ለይቶ አውጥቶ እየሰረቃቸው ሰዎችን ወስዶ ይቅርታ ሰርቅ ያለው ሳላውቅ ብሎ መስጠት አለበት። የተወሰኑ ሊቃውንት መስረቁን ወንጀል መስራቱን መዝረፉን ከነገረ አካሌን ይጎዱኛል ካለ ዝም ብሎ ይሄ የእናንተ ነበር ብሎ ይስታል ደግሞ እነሱ ቤት አስገብቶ ያስቀምጡ። አይ አይደለም ስንት ጊዜ አገልግሎት እንዳያገኙበትም አድርጓል፣ ጥሬ ገንዘብ አይደለም፣ ስለዚህ ይቅርታ አድርጉልኝ እስካሁን ከንብረታችሁ እንዳትጠቀሙ ስላደረግኩ ማለት አለበት ብሏል። ይሄ ወንጀልን ለማክበድ አጥሩን ለማርዘም ጥሩ ነው። ምክንያቱም የፈለጉትን አድርገው ሰዎች ብር ዘርፈው ይወስዳሉ። 10 ዓመት ይሰሩበትና አምጥተው በድብቅ ቤታቸው አልጋቸው ስር አስቀምጠው ይሄዳሉ። አይደለም ባለ ሐቁን ቀጥታ ራሱን ይቅርታ መጠየቅ አለበት ካገኘውና በህይወት ካለ። ደብቆ ዝም ብሎ አስተካክሎ መሄዱ አይበቃም። ይሄ የወንጀሉን በር ለመዝጋት አጥሩን ከበድ ለማድረግ ነው እንጂ የፈለገውን ወንጀል ብትሰራም ባለቤቱ ባያውቅም ዝም ብለህ ገንዘቡን ከሰጠው በቂ ነው የሚለው ሰዎች የሰውን ሐቅ እንዲዳፈሩ ያደርጋል። ሐሜትም ላይ እንደዚህ ሆኖ አምቼሃለሁ፣ ስምህን አጥፍቻለሁ፣ ይቅርታ አድርግልኝ መባል አለበት። ከነገርኩት ይገድለኛል ብሎ በእርግጠኝነት ከፈራ እሺ ችግር የለው። ግን ትንሽ ወቅሶ ይተወኛል ከሆነ ስጋቱ ወይም ለምንለኛል ከሆነ አይ ይቅርታ ሰው ነኝ ተሳስቻለሁ፣ አምቼሻለሁ መባል አለበት። ካልሆነ መስፈርቱ አልተሟላም ማለት ነው። ስለዚህ ህፃናት እንኳን በወንጀል ባይጠየቁ ተውበት ያድርጉ፣ በቀጣይ ህይወታቸው አላህን ይፍሩ። በህፃንነት ዘመናቸው ለብሉግ ሳይደርሱ በፊት የሰሩት ወንጀል ውስጥ የሰው ሐቅ ካለበት ያን ሐቅ አውጥተው መስጠት አለባቸው። ወላሁ ተዓላ አለም። ሰዓታችን አልቋል። ያስካትን ብቻ እንጠይቅና እሱም ወቅታዊ ከሆነ እንሰናበታለን። ምስር ያጋጠመው ሰው ለማስቆም ወደ ውስጥ ጣት ሲያደርግ ውስጥ ቢያልፍበት ጾሙ ይፈታል። ተያያዥ ነው ይላል። ከስባት ከተጠቀሙ በኋላ ምራቁን መዋል ይቻላል። ከስባት ከተጠቀሙ በኋላ ማንኛውም በአፍና በአፍንጫ በኩል ወደ ሆድ ውስጥ የሚገባ ነገር ጾም ያበላሻል። ታዲያ የነሰረው ሰው ነስሩን ለማቆም የሚጠቀመው ውሃ ወደ ውስጥ እንዳይደርስ እርግጠኛ መሆን አለበት። እንዳይደርስ ጥንቃቄ ማድረግ አለበት። እንደማይደርስም እርግጠኛ መሆን አለበት። በደንብ መሳቡ በአፍንጫው በኩል በላንቃው በኩል ወደ ውስጥ እንደሚገባ ከማወቁ ጋር ነስሬን ለማቆም ብሎ ደጋግሞ ውሃ ስቦ ላንቃው ላይ ጎሮሮ ላይ የውሃው ስሜት የተሰማው ሰው ጾሙ ተበላሽቷል። ነስሩም ይሁን ውሃው ነስሩን ለማቆም ደሙን ለማቆም ወደ ኋላ ሲል ደሙ ከገባ ጾሙ ይፈርሳል። በሌላ መንገድ ነው ማቆም ያለበት። ለጾሙ ሲል መጠንቀቅ አለበት። በሌላ መንገድ ማስቆም አለበት እንጂ የደሙ ስሜት ጉሮሮው ላይ ውስጥ ገብቶ ከተሰማው ጾም ይበላሻል። ውሃም እንደዚሁ እስትንሻቅ ያደረገ አፍንጫውን ደሙን ለማጽዳት ወይም በውዱ ሰዓትም አፍንጫው ላይ ወደ ላይ የሳበው ውሃ ሊገባ እንደሚችል ያወቀ ጥንቃቄ ጎድሎት ወደ ውስጥ ከገባ ጾሙ ይበላሻል። ሁለተኛውም ነበር መፋቂያም እንደዚሁ የጥርስ ብሩሽም መፋቂያም ጾም ላይ ሆኖ መጠቀም ይቻላል። ነገር ግን ቅሪቱ ባዕድ ነገሩ የጥርስ ብሩሽ ከሆነ ሳሙናው፣ መፋቂያ ከሆነ ደግሞ ስባሪ እንጨቱ፣ እንደዚሁ ደግሞ መፋቂያው አዲስ ከሆነ አብሮት ያለው ውሃ ወደ ውስጥ እንደማይገባ እርግጠኛ መሆን አለበት። ጨርሶ መተፋት አለበት። አንዴ ጨርሰው ከተፉ በኋላ ቀኑን ሙሉ ወይም ለረጅም ጊዜ ደጋግማችሁ ትፉ አይባልም። ይሄ ማጥበቅ ነው። ቀኑን ሙሉ አንዴ አፋቸውን ውሃ ወይም ምግብ ወይም መፋቂያ ከነካቸው ሲተፉ የሚውሉ ሰዎች አሉ። የጥርስ ብሩሽ ከተጠቀሙም ሲተፉ የሚውሉ ሰዎች አሉ። አይደለም፣ በደንብ አንዴ ውሃ ተጠቅሞ ጣዕሙ እስኪጠፋ ድረስ ተጎትምተው ከተፉት በኋላ ከዛ በኋላ የሚገባው አያጠፋም። መፋቂያም ይሁን የጥርስ ብሩሽ ሳሙና እየተጠቀሙ ራሱ ንጥረ ነገሩ ባዕዱ ነገር ከገባ ጾም ይበላሻል። ስለዚህ ፍሬሽ እርጥብ ትኩስ አዲስ መፋቂያ የሚጠቀሙ ሰዎች መጠንቀቅ አለባቸው። መፋቂያው በደንብ ጣዕሙ እስኪጠፋ ድረስ መጠበቅ አለባቸው። هذا والله تعالى አለም። እስካሁን የሰማነው የተማርነውን አላህ በረካ ያደርግልን። ዱንያ ኸይራችን አላህ ያሳምርልን። እዚህ ቦታ ላይ እንደሰበሰበን አላህ ጀነት ላይ ይሰብስበን። በረሕመቱ ይሆንበት፣ በእዝነቱ ይሆንበት። የረመዳን የጾመኛ ዱዓ መቅቡል ነው ተብለዋል። ኸይር ቦታ ላይ የተሰበሰቡ ሰዎች የጠየቁትን ያገኛሉ። ወንጀላችሁ ተምሮ ተነሱ ይባላሉ ተብሏል። ወንጀላቸው ተራግፎ ከሚነሱ ባሮቹ አላህ ያደርገን። አላህ ወንጀላችን ያራግፍልን፣ ያለፈውን ይማረን፣ ለመጪው አላህ ይጠብቀን። ከጀነት ባለቤቶች አላህ ያደርገን፣ ከጀሃነም አላህ ይጠብቀን። እኛንም ወላጆቻችንም መሻይኾቻችንም ወዳጆቻችንም ቤተሰቦቻችንም አላህ ይማራቸው።
እኛንም አላህ ይምራን፣ ኻትማችን ያሳምርልን። ተደጋጋሚ ጾምን አግኝተው ከአማን ጋር ከኢማን ጋር ከሰላም ጋር ከሚጾሙ ባሮቹ ያደርገን። ጠቃሚ እውቀት ከመልካም ሥራ ጋር ያደለን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته.